ፍቅር እና እምነት ክፍል 2 እውነተኛ የፍቅር ታሪክ። ቶማስ አበራውኝ ሻማ ሞቅ አለ ጎጄ የሚለውን ዘፈን በረጅም ከፍቶ ወደ ቤቱ አመራ። ቶማስ ተሰምቶት የማያውቅን ስሜት ይሰማው ነበረ። በጣም ደስተኛ ነበር። ወደ ቤቱ ገብቶ ቤተሰቡን ሰላም ብሎ በፍጥነት ወደ መኝታ ክፍሉ በመግባት በጀርባው ገደም ብሎ አይኑን ጨፍኖ ስሜቱን ያዳምጥ ጀመረ። ብሌን በበኩሏ ምንም የተፈጠረ ነገር እንደሌለ ረስታው ከእህቷ ጋር ሌላ ርዕስ አንስተው ያወራሉ። ድንገት የብሌን ስልክ ጠራ። አይኗን ለማመን ከበዳት። እንገናኝ አለኝ አገኘሁት፣ አሁን ደግሞ ምን ቀረው በማለት ስልኩን አንስታ ለስለስ ባለ አንደበት ሰላም አመሸህ ቶማስ አለችው። ቶማስም በሚያምር ድምፁ እንዴት ነሽ ደህና ገባህ አይባልም እንዴ ብሎ እንደ መሳቅ አለ። ብሌን ተገርማ ይቅርታ ምናልባት እንዳልረበሸህ ብዬ ነው አለችው። አይ ለቀልድ ብዬ ነው አለ። ሰላም ተባብሎ ነገ ከቻለች እንዲገናኙ ተነጋግሮ ስልኩ ተዘጋ። ቶማስ ፍጹም ደስተኛ ነው። በቃ በእጁ ያስገባት የእሱ የሆነች ያህል ተሰማው። ግን ዛሬ አግኝቻት እንዴት እንደዚህ አይነት ስሜት ተፈጠረብኝ ብሎ ራሱም ይጠይቃል። መልስ ግን የለም። ብሌን ከምንም ስትቆጥረው ፍጥነቱ፣ አወራሩ፣ ሁሉ ነገሩ ቢገርማትም ብዙም አልተደነቀችም። ምንም አይነት ነገር አልተፈጠረባትም። በነጋታው ቶማስ ስራ ከመሄዱ በፊት ስልክ መደወል አሰበና የረበሻት ያክል ተሰምቶት እንዴት አደርሽ ብሌን መልካም ቀን ይሆንልሽ ብሎ ማሰጅ አስቀመጠላት። ወደ ስራውም አመራ። ብሌን አንዳንድ ትሬኒንግ ለማስራት ካልሆነ በስተቀር በጠዋቱ የመነሳት ልምድ የላትም። አርፍዳ ነበር የተነሳችው። ከመኝታዋ ተነስታ ሰዓት ለማየት ስልኳን ስትከፍት የቶማስን ማሰጅ ስታገኘው በጣም ገረማት። አይ ዛሬ ውሃ ነገ እሳት ልትሆን ብላ ለራሴ ስልኬን አስቀምጣ ሻወር ወስዳ ልብሷን ለብሳ ስትመጣ ልትወጣ ስትል ደግሞ ቶማስ ደወለ። ይቅርታ ስራ ላይ ከሆንሽ እንዳልረብሽሽ አላት። አይ ችግር የለውም ሰላም ነው፣ ይቅርታ ማሰጁን አይቼ ያልመለስኩልህ ስላልተመቸኝ ነው አለችው። ችግር እንደሌለው ነግሯት ከቻለች ከስራ ሲመጣ ሊገናኙ ፊልምም አብረው እንዲያዩ እንደሚፈልግ ነገራት። ብሌን ብዙም ደስተኛ አይደለችም። ፊልም ማየት የምትወደው ከድሮ ፍቅረኛዋ ጋር ነበረ። በቃ ብዙ ነገሮችን ከሱ ጋር ልምድ ነበረ። አልችልም አለችው። እሺ አላስገደድሽም፣ ግን ከቻልሽ ሻይ ቡና ብንል ደስ ይለኛል አላት። እሷም ሼም ያዛት። እሺ ብላው ስልኩን ተዘጋ። ብሌን ምሳ በልታ ከቤት ወደ ጓደኞቿ ጋር መራች። ብሌን ጓደኞቿ በሙሉ ወንዶች ናቸው። የሴት ጓደኛ ምንም የላችም። እነሱ ጋር ሄዳ ከነሱ ካፌ ለካፌ ሲዞሩ ቆይቶ በዛው ወደ ቶማስ አመራች። ብሌን ብዙ ጊዜ ቆምጣ እና አጫጭር ልብሶችን፣ ኮፊያ፣ መነጽር ማድረግ ያስደስታታል። ኮፊያ አድርጋ ቆምጣ ለብሳ ነበር ቶማስ ጋር የሄደችው። ብዙም እንደዚህ ተኳኩላ መሄድ አያስደስታትም። ግዴታ ካልሆነ ቶማስ ከስራ ወጥቶ ወደ ብሌን አመራ። ብሌንም ከተቋጣጠሩበት ሰዓት ቀድማ ስለተገኘች ቁጭ ብላ ጌም እየተጫወተች ትጠብቀው ነበረ። ቶማስ አጠገቧ ሲደርስ መብረቅ እንደመታው ቁሞ ቀረ። አይኑን ከሷ ላይ ሳይነቅል ቁሞ ቀረ። ብሌን ከተቀመጠችበት ተነስታ ሰላም ልትለው ስትል ከእንቅልፉ እንደነቃ ያክል ብንን አለ። ሰላም አላትና አጠገቧ ቁጭ አለ። የሚፈልጉትን አዘው ስለ ቀኑ ውላቸውን፣ ስለ ስራ ማውራት ጀመሩ። ቶማስ ግን አሁንም አይኑ ያለው እሷ ላይ ነበረ። ብሌን ለራሷ ግራ ገብቷታል። ወይኔ ለምንድን ነው እንደዚህ የሚያየኝ? ምናልባት አለባበሴ ደብሮት ይሆናል? ምን ነው በቤት ሂጂ ልብስ ቀይሬ በመጣው እያለች ከራሷ ጋር ትሟጎታለች። ቶማስ በበኩሉ ትናንትና በሜካፕ ተውባ ቀሚስ ለብሳ ካያት ብሌን ይልቅ ዛሬ በተፈጥሮ ውበቷ አምራና ደምቃ እፊቱ የተቀመጠች ብሌን በግርምት እያያት ነው።
የሚፈልጉትን ተጠቅሞ ሂሳብም ከፍለው ወደ ቤት ሊሸኛት መንገዱ ጀመረ። ቶማስ እየፈራ በነገራችን ላይ አለባበስሽ በጣም ያምራል፣ ምንም ሳትቀቢ ደግሞ ልዩ ነሽ አላት። ለዛም ነው ሳይሽ ደንግጬ የነበረው። ቆምጣ ኮፍያ በጣም እወዳለሁ፣ አንቺ ላይ ደግሞ ልዩ ነው አላት። ብሌን የሰማችውን ማመን ከበዳት። እሷ ለምን እንደዚህ ለብሼ መጣው እያለች ራሷን ስትወቅስ ስለነበረ የእሱን አድንቆት ስትሰማ ገረማት። ፈገግ እያለች አመሰግናለሁ አለችው። ብሌን ሴታ ሴት አለባበስ ብዙም አይስቧትም። ሱሬ፣ ቋምጣ፣ ታይ ታዘወትራለች። አለባበሷን ስለወደደላት ደስ አላት። ብሌን እቤቷ ደርሳ ቶማስን ተሰናብታ ወደ ቤቷ ገባች። ቶማስ ደስታውን እያጣጠመ ወደ ቤቷ አመራ። እቤት ገብቶ ከእናቱና ከአባቱ ጋር ቁጭ ብሎ ስለ ስራ ማውራት ጀመሩ። በመሃሉ ብሌን ሳልቀደም ልቅደም፣ ዛሬ እኔ ቀድሜ እንኳን ደህና ገባህ ማለት አለብኝ ብላ ደወለች። ቶማስ ማንም ቢደውል ከቤተሰቦቹ ጋር ከሆነ እዛው ቁጭ ብሎ እንዳለ ነበር የሚያወራው። ያን ዕለት ግን ስልኩን ሲጮህ በፍጥነት ተነስቶ ወደ መኝታ ክፍሉ አመራ። ብሌኔ አላት። ወይ ቶማስ ደህና ገባህ አለችው። አዎ ብሌኔ ደህና ገብቻለሁ አላት። ማን ነው ያልከው ብላ ጠየቀችው በመገረም። ምን ነው ብሌኔ ነው ያልኩሽ አላት። አአ ብላ እሺ አለችው። ስልኩ ከተዘጋ ሰዓት ጀምሮ ለ10 ደቂቃ ያክል ብሌን ስልኳ ጆሮዋ ላይ እንዳደረገችው ቁማለች። ብሌኔ ነው ያለኝ? ይሄ ምን አይነቱ ልጅ ነው? ለምንድን ነው ግን በጣም ፈጣን የሆነው? እያለች ለብቻዋ መውራት ጀመረች። በስልክም በአካልም እየተገናኙ ለወራት ያክል ቆዩ። በብሌን ልብ ውስጥም ቶማስን ማሰብና መናፈቅ ተጀመረ። ቶማስ በስልክ ድምጿን ከሰማባት ቀን በአካል ካገኛት ቀን ጀምሮ ለእሷ ልዩ ቦታ አለው። ሁሌም ሲገናኙ አስደስቷት አስቋት ነበር የሚለያት። ያ ለእሷ ትልቅ ደስታ ነበረ። ቶማስ ፍቅሩን ለመናገር አስቦ አሳስሎ አውጥቶ አውርዶ ብሌን ጋር ደወለ። ብሌንም ከሱ የምጣ ብላ እንጂ እኔም ምንም አልልም ብላ ትጠብቀው ነበር። ብሌን ስልኳ ሲጠራ በድንጋጤ ብድግ ብላ ቁጭ አለች። ቶሚ ሰላም ነው አለችው። አለው ብሌኔ አላት ድምፁን አቀዝቅዞ። ብሌን ድምፁ ሲቀዘቅዝባት በጣም ደነገጠች። ምን ነው ሰላም አይደለህም አለችው። ትንሽ እንዳመመው ሊያገኛትም እንደሚፈልግ ነገራት። ብሌንም በጣም ደነገጠች። ቶማስ ወደ ቆጠረባት ቦታ አመራች። ቶማስ በበኩሉ ስትመጣ የውስጡን ለመናገር በጣም እየተለማመደ የውስጡን ግልጽ አድርጎ ሊነግራት እየተዘጋጀ ነው። ብሌን በጣም ተጨንቃ እስክታገኘው ተጣድፋለች። ኮንትራት ታክሲ ይዛ ትሄድ ስለነበረ ሽፈሩን 10 ጊዜ በእናትህ ፍጠን እያለች ብሌን ቶማስ ወዳለበት ቦታ ስትደርስ ከታክሲውን ወርዳ እየሮጠች ወደ ቶማስ ተጠጋች። ቶማስ ፊቱን አዙሮ ነበረ የተቀመጠው። ስትደርስ ጀርባውን ሰጥቷት ነበረ። የተቀመጠውን ቶሚ ብላ ጠራችው። ከተቀመጠው ቀስ ብሎ ተነሳ። ወደ እሷም ዘወር ብሎ ቆመ። ብሌን ስሜቷን መቆጣጠር ስላቃታት ተንደርድራ ተጠመጠመችበት። በሁለቱም እጇ ጉንጩን ይዛ ምን ሆነ ነው? ምን ያመመህ ብላ በጥድፊያ ጠየቀችው። ቶማስ በተረጋጋ አነጋገር ልቤን አላት። አንደኛውም እጇ ከፊቱ ላይ አንስቶ እደረቱ ላይ አድርገው አየሹ እንዴት እንደሚመራ ለወራት ሲያመኝ የከረመው ይሄ ነው። ይሄውልሽ ልቤ ታሟል አለ። ብሌን በጣም ግራ ገባች። ታዲያ ለምን ሆስፒታል አንሄድም? ለምን አትታከምም? እንሂድ። እዚህ ምን እንሰራለን? ፍጠን ቶሚ አለችው እያጣደፈች። ቶማስ ቆይ አላት። ብሌን እኔን ያመመኝ በሽታ መድኃኒቱ አንቺ ጋራ ነው ያለው።
ሆስፒታል ቢሄድ መድኃኒት የለውም። እስኪ አይኔን እዩ ምን ይታይሻል አላት። ብሌን ደንግጣ አይኑን እያየችው ለምን በግልጽ አትነግረኝም? አስጨነቀኝ እኮ ምንድን ነው ያሁንከው ቶሚ አለችው። ቶማስ ብሌን ለወራት አብሬሽ ባሳለፍኳቸው ጊዜ ደስተኛ ነኝ፣ ነገር ግን የልቤን ለመግለጽ ደፍሬ አላቅም። ምናልባት የልቤን ብነግራት ይባሰ ትርቀኛለች ብዬ አስቤ ዝም ብያለሁ። አሁን ግን አልቻልኩም። ብሌን አፈቅርሻለሁ አላች አይኗን እያየ። ብሌን የሰማችውን ማመን ስላቃታት ሳታስበው እንባዋ ይፈስ ጀመረ። በሁለቱም እጆቿ አይኗን የሚፈሰውን እንባ ይጠርግላት ጀመረ። ብሌን ምንም እንኳን ለወንድ ልጅ ያላት አመለካከት የወረደ ቢሆንም ቶማስ ካወቀችው ቀን ጀምሮ ግን ለሱ የተለየ ስሜት ነበራት። ፍቅርም እንደሚይዛት እያለ የገዛ ስሜቷን ይፈታተናት ነበረ። ብሌን ሳታስበው ቶማስን ተንደርድራ እቅፍ አደረገችው። እንባዋን ዘረገፈችው። አፈቅርሃለሁ ቶሚ፣ ግን አደራ እንዳትጎዳኝ እሺ አለችው። አልጎዳሽም አላት። ቶማስ የብሌንን የእሽታ ቃል ስለሰማ ደስታው ወደር የለውም። ከእቅፉ ቀስ ብሎ አስወጣት። አይኗን እያየ ታውቂያለሽ፣ አንቺ ለኔ ከዚህ በኋላ ሁሉ ነገሬ ነሽ። በህይወቴ ከእናቴ ውጪ ሌላ ሴት አፍቅሬ አላቅም ነበረ። አንቺ ለኔ ልክ እንደ እናቴ ነሽ። ከዚህ በኋላ ሁሌም ቢሆን እናቴ ነው የምልሽ፣ እናቴ ነሽ አላት። ብሌን እንባዋ መቆጣጠር አልቻለችም። ቶሚ አፈቅርሃለሁ አለችው። ቶማስና ብሌን ከዛች ቀን ጀምሮ እሷ ሃኒ እሱ እናቴ እየተባባሉ ለብዙ ጊዜ በፍቅራቸው መሀል ምንም ነገር ሳያስገቡ እናት አንተ ትብስ እኔ ተባብለው ለብዙ ጊዜ በፍቅር ቆዩ። ቶማስ ሁሌም ቢሆን ስለሚያፈቅራትና ሁሌም እሷ ጋር እንዲሆን ስለሚፈልግ ሁሌም ቢሆን አብሮ መዋል አብሮ ቢያድሩ ደስ ይለው ነበረ። ይህንን ደግሞ ለማድረግ ቶሎ ማጋባት እንዳለባቸው ያስብ ነበር። ቤተሰቦቹ ብሌንን ስለተዋወቋት በጣም ስለወደዷትም ቢጋቡ ደስተኛ ናቸው። ቶማስ ሁሌ ብሌን ሰርፕራይዝ ማድረግ ይወዳል። ሁሌም ቲያትር፣ ፊልም ማየት ስለሚያስደስታት ቲያትር ለማየት እንደ ወትራቸው ተያይዞ ወደ ቲያትር ቦታ አመሩ። ቶማስ በልብ አንድ ነገር ያስብ ነበረ። እንደተለመደው በቲያትሩ ሲደሰቱ ሲስቁ ከቆዩ በኋላ ቲያትሩ አለቀ። ቶማስና ብሌንም የሚወዱት ተዋናይ ስላለ እንዲመጣ ብላት ወደ መድረኩ አንዴ መጣሁ ብሏት ወደ መድረኩ አመራ። ቶማስ ልክ መድረኩ እንደደረሰ የቲያትሩ ቤት መብራት ባንዴ ድርግም ብሎ ጠፋ። ቲያትሩ ቤት ውስጥ የነበሩ ሰዎችን በሙሉ ጩኸታቸውን በፍጥነት ቀወጡት። ቀውጥ ያደረጉት ሁሉም የየራሳቸው ስልክ መብራትን ጀመሩ። ብሌን ግራ ገብቷታል። ሃኒ እያለች መጣራት ጀመረች። ፍቅርና እምነት ክፍል 2 ይህንን ይመስል ነበረ። የሚመጣውን ሳምንት እምነትና ፍቅር ክፍል 3 ይቀጥላል። እኔም ይዤላችሁ እመጣለሁ። ክፍል 2 እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ሰላም ለሰው ዘር፣ ሰላም ለሀገራችን። ለዚህ ፔጅ ግን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንጆይ ጋይስ፣ ባይ ባይ።